እንደ ስጦታ የሆነ ነገር ባረግ ብዬ አሰብኩኝና እንደ ጊፍት ነው የዱባይ ደርሶ መስቲኬታችሁን ይችላችኋል። የዱባይ ደርሶ መስቲኬት ይችላችኋል ያለው ይሄ ትልቅ ነገር ሆኖ ሳይሆን ልክ እንደ ጓደኝነት ትልቅ ነገር ነው እንጂ አንድ ትኬት ደርሶ መልስ 70 ምናምን ሺህ ብር ገብቷል። ያለ ሰው አስበበት አይደል? የሁለታችሁ አስቤበት አቅጅበት ለሊቱን ሙሉ ሳውጣ ሳውርድ ራስ ብትሄድበት ይሻላል። እውነት ነው። የእውነት ነው። ራስ ብትሄድበት ይሻላል እንጂ ለኛ አንፈልግም። ጽግሻ ሀሳቡንም አልተስማማሁበትም። ነገራችሁ እኔ እኮ ገና የሚነግራችሁ መስሎኝ ግን ሀሳቡን አስማምቶሻል? እሱ ሳይሄድ ትኬት እንደቆረጠ ነገራችሁ አይደል? ለምን እኔ እናንተ ራሱ እንድትስማሙ ባትስማሙ ደስ ይለኛል። በዚህ ሀሳብ ሁሉም አንተ እንድትሄድ ይፈልጋል ነው በተባጠቃው ነው። እኔ እኮ ስላመመኝ ነው የማልሄደው። ገባሽ አይደለ? አሁን ይሄ ምክንያት ሊሆን አይችልም። አውቃለሁ ለምን እንደማትሄድ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁኝ። ትንሽ አሞኝ ነበረ ግን አሁን በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ የመጣሁበት ዋነኛው ነገር ምንድነው? አሁን ባለሁበት ሁኔታ ላይ በዙሪያችን በተፈጠሩት ነገሮች ላይ ምናምን ነገር ትንሽ እያሰብኩኝ ትንሽ ጥፋተኝነት ተሰምቶኝ ስለነበረ ለዛም ነው በማሰብ በመጨነቅ ውስጥ ነበረ ወደ ህመም ተቀየሩና ትላንትና መተው እኔ ጋር አውርተውኝ ነገሮችን ሰላም እንደሆነና ከልባቸው ይቅር እንዳሉ ይነግረውኛል። ሩታም አብርሽምና ከልባቸው ይቅር ስላሉ ደስ ብሎኛል። ይቅር መባባልም አለብን ብዬ አስባለሁኝ። እኔም ይቅርታ ስጠይቃቸው ይቅርታ ስላመመኝ ነው ይቅርታ ስጠይቃቸው ከልብ ሆኜ ነው ይቅርታ የጠየቅኳቸውና ይቅርታዬን ተቀብለው ይቅር ስላሉኝ በጣም ደስ ብሎኛል። በዚሁ አጋጣሚ በጣም ነው የማመሰግነው ይቅርታዬን ስለተቀበላችሁኝ። ፈጣሪ አክብርልኝ ማለት እፈልጋለሁ። እና ዛሬ የመጣሁበት ዋነኛው ነገር ምንድነው? ያው አብርሽና ሩታ ወደ ዱባይ ሊሄዱ እንደሆነ ታውቃላችሁ። እነሱ ብቻ አይደሉም፣ ያው ጓደኞቻችንም ሌሎቹ እነ ጽጌ ምናምን አብረው ሊሄዱ እንደሆነ አውቃለሁኝ። እና ደስ ይላል። ደስ የሚል ጊዜ እንደሚያሳልፉ ተስፋ አደርጋለሁ። እኔ ያው ትንሽ ስላመመኝም እንደገና ደግሞ በመሀላችን የተፈጠረው ነገር ይቅር ብንባባልም ጊዜው ቅርብ ነውና ትንሽ ይከብደኛል እውነት ለመናገር ከጊዜው መቅረብ አንጻር ነገሮችን ሙሉ በሙሉ ረስተናቸው እነሱ ረስተውት አብሬያቸው ኢንጆይ ማድረግ ወይ ደግሞ ሰርግ ፕሮግራማቸው ላይ ብገኝ ደስተኛ ይሆናሉ የሚለው ነገር እርግጠኛ አይደለሁም እውነት ለመናገርና ብኖር ደስ ይለኛል ግን ባለ ሁኔታ እንደማልገኝ ነው እስካሁን ድረስ የማውቀው። እኔ እንደማልሄድ ነው የማውቀውና አብርሽና ሩታ ለዚህ ቀን ስላደረሳቸው ደስ ብሎኛል። እንደ ጓደኝነቴ አብሬያቸው ክፉም ደግም ነገር እንደማሳለፊ ከኔ የሆነ ነገር ይጠበቃል ብዬ አሰብኩኝና ለምሽሮቹ ለምን የጉዞ ትኬት ያልቆርጥላቸውም ብዬ አሰብኩኝ። ስሰማ 77 ሺህ ወደ 150 ሺህ ብር መሰለኝና ይሄን ትኬት ለምን ያልቆርጥላቸውም ብዬ አሰብኩኝ። ቢያንስ ያው የሰርግ ወጪ ብዙ ነውና ሰርግ ላይ ሲሆኑ የሚያወጡት ወጪ ብዙ ነውና ቢያንስ እንደ ጓደኝነቴ እቺን ማገዝ አለብኝ ብዬ ስላሰብኩኝ የዱባይ የደርሶ መልስ ትኬታቸውን ወጪ እኔ ልችላቸው ወስኛለሁኝ። እርግጠኛ ነኝ ደስተኛ ይሆናሉ ብዬ አስባለሁ። ደስተኛ ሆነው ከተቀበሉኝ ያው አንድም ይቅርታ ማድረጋቸውን ይቅር መባባላችንን በዛው አይበታለሁ። ሁለተኛም ደግሞ እኔ ከልብ ይቅር እንዳልኳቸው ያለፉት ነገር ሁሉ አልፈው ዛሬ ላይ ጤነኛ አመለካከት ጥሩ አመለካከት ለነሱ እንዳለኝ እንዲያውቁ ያደርጋልና አንዳንዴ ተናግራችሁ የማይወጣላችሁ ወይ ደግሞ ብላችሁ የማይወጣላችሁ ነገር አለ። እንዲያምናችሁ ፈልጋችሁ
ግን ደግሞ ሰዎች ባሰባችሁት ልክ ላይ አምኗችሁ የሚችሉት ነገር አለና እኔ ግን ከልቤ ነው ይሄን ያደረኩትኝ። ከልቤ ነው ይቅርታ ጠየቅኳቸው። ከልቤ ነው የተሰማኝ። ስለዚህ ቢያንስ ያለውን ነገር ያስተካክለዋል። ጓደኝነታችን ምናልባት ትንሽም ቢሆን ያቀራረበናል ብዬ ስላሰብኩኝ የዱባይ ደርሶ መልስ ትኬታቸውን ወጪ እኔ ልችል ወስኛለሁ። በእኔና የኔ ቤተሰቦች በሆናችሁት ማለት ነው። ደስተኛ ይሆናሉ ብዬ አስባለሁ። ሩታንም አብርሽንም ጠርቻችኋለሁ ወደዚህ። እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል እና ደግሞ ኮሜንት ላይ ያየው ነበረ መታመሜን አይታችሁ አይዞ ፈጣሪ ማር ላላችሁኝ ደግሞ ከልብ ነው የማመሰግነው። እግዚአብሔር ያክብራችሁ። በጣም ነው የምወዳችሁ እና የእናንተም ጸሎት የቤተሰቦችም ነውና ዛሬ ላይ ቶሎ ከበሽታ ያገግሜ ወደ መወዳችሁ ቤተሰቦች የመጣሁትና ደስ ብሎኛል ይሄ ስለተፈጠረ። እንጠብቃቸውና የሚሉንን እንግዲህ አብረን እንሰማለን። በነገራችን ላይ ጓደኝነት በጣም ደስ የሚል ነገር ነው። ጓደኝነትን በጣም ልናከብረው ይገባል። እኔ ለጓደኝነት ትልቅ ቦታ ሰጣለሁኝና ጓደኞቼ ስለሆናችሁ ነገ ደግሞ በክፉም በደጉም የምንጠያየቅ በጣም ጥሩ ጓደኛሞች እንሆናለን ብዬ አስባለሁ። አብርሽና ሩታ እንግዲህ የኔ ቦታ እነ ጽጌና ሜሪና ይሳቅ ሸፍነው ጥሩ ታይም አሳልፋችሁ ትመለሳላችሁ ብዬ ተስፋ አደርጋለሁ። እየመጡ ሃይ ዳኒ፣ እንዴት ነህ? ሰላም ነው ወንድሜ? አለ ዳኒ፣ እንዴት ነሽ? ውሽት ዳንሽ እንዴት ናችሁ? አለን ተሸርባችኋል። ቴንክ ዩ። አዲሱ ሽራ እንዴት ነው? ሽር ጉዱ እንዴት ነው? ሽር ጉዱ ጥሩ ነው። ተሻለ ግን እኔ ያው ዛሬ በጣም ደህና ነኝ። ለውጥ አለክ? አዎ በጣም ለውጥ አለኝ። አዎ እንዴት ናችሁ? አለን ክብሩ ይስፋ መድኃኒዓለም። አንተ እንዴት ነህ? ሰዓታችሁን አልያዝኩባችሁ ማለት ኧረ በፊት ይናል አዲስ ሙሽራ ስትሆኑ የበሬ ዋጋ ነው እያጠናችሁ? የበሬ ዋጋ ከጾም በኋላ እናጠናለን። ቆይ አዎ ትንሽ በጣም ጨምሯል። እንግዲህ እንዴት እንደምታደርጉ ፈጣሪ ያውቃል። እንተጋገዛለን ትላለህ። አዎ ያለው በቂ ነው። አዎ ኧረ ባይኖር ዝም ብለን ጎመን ምንም አድርገን እናሳልፈዋለን። በጎመን ቢሆን እናሳልፈዋለን። እሺ ዛሬ እንኳን የጠሯችሁ ያው ትናንትና ቤት ያስመጣችሁ ብዙ ነገር አውርተናል፣ ጠይቃችሁኛል፣ ይቅርታ ተባብለናል እና የነ ጽጌን ቪዲዮ እያየሁት ነበረ እና ምን ሀሳብ መጣልኝ። ምናልባት እኔም ካልተሻለኝ ወይም ደግሞ በተለያዩ ምክንያቶች ምናልባት እዛ ፕሮግራም ላይ ላልገኝ እችላለሁ ዱባይና እንደ ጓደኛ ክፉ ደግም አብረን እንደማሳለፋችን መጠን ለምን ብዬ የሆነ ነገር ባደርግ ወይ እንደ ስጦታ የሆነ ነገር ባደርግ ብዬ አሰብኩኝና እንደ ጊፍት ነው የዱባይ ደርሶ መልስ ትኬታችሁን ይችላችኋል። የዱባይ ደርሶ መልስ ትኬት ይችላችኋል ያለው ይሄ ትልቅ ነገር ሆኖ ሳይሆን ልክ እንደ ጓደኝነት ትልቅ ነገር ነው እንጂ አንድ ትኬት ደርሶ መልስ 70 ምናምን ሺህ ብር ገብቷል። አንድ ሰው አስበበት አይደል? የሁለታችሁ አስቤበት አቅጄበት ለይቱን ሙሉ ሳውጣ ሳውር ራስ ብትሄድበት ይሻላል። እውነት ነው። የእውነት ነው። ራስ ብትሄድበት ይሻላል እንጂ ለኛ አንፈልግም። ፋሚሊ አንደኛ እኛ አስበንበታል። ከዛም በፊት አስበንበትም ነው ይሄንን ቀን የደረስነው እና ካንተ አንፈልግ ነው። ይገባኛል፣ ልረዳችኋለሁ። ግን እኔ ይኸውላችሁ ማታውን እያሰብኩ ነበር ማለት ሌላም ነገር ቢሆን እኮ ማድረግ አይቀርም። ገባህ? ሰርጋችሁ ላይ ነው ጓደኛ ነኝ ሶ ከእንደ ጓደኝነት የሚጠበቅብኝ ብዙ ነገሮች አሉ። ይሄ ነገርም በቂ ነው እያልኩኝ አይደለም። ከዚህ በኋላም ባሉት ነገሮች ላይ እንደ ጓደኛ ግዴታ አለብኝ፣ ብዙ ነገሮች ይጠበቁብኛልና ግን ደግሞ አሁን ሊሰርግ ወጪ ላይ ነው ያለው ሶ የሆነ ነገሮችን ጓደኛ ሆኜ ካጠገቡ ሆኜ ካላገዝኳችሁ ምን ነው ጓደኛት የሚሆነው? ገባ? እንደገዛ ምናምን ሳይሆን ደግሞ ትልቁ ነገር የጓደኛ ስጦታ ነው። ጓደኛ ደግሞ ስጦታ ሲሰጥ አልቀበልም አይባልም ማለት ነው። እንዴ ደህና ነህ? ወደ 160 ሺህ ብር እኮ ነው አሰበበት አይደል? በኋላ ደግሞ አይ የምር ግን እውነቱን ስነግርህ ትኬቱ ሙሉ ነገሩ አንደኛ እኛ አስበንበት ነው ይሄ ቀን የደረስነውና ከበረንትን በለነዋል አድርገነዋል። ስለዚህ ይሄ አሁን አንተ ያሰብክበትን ነገር ካሰብክ
ፕሮግራሙ ላይ ብትገኝ ደስ ይለናል። ፕሮግራሙ ላይ እንግዲህ ሁሉም ሰው ነው የጋበዝነው። ማንም ሰው ባይቀር ደስ ይለናል። ከጓደኞቻችንም ኦዲየንሶቻችንም ሁሉም ሰው ማለት ነው። ስለዚህ እሱን ብር ለራስህ ለጉዞ ብታደርገው ደስ ይለናል። እሱን እኮ ያው እኔ የምቀርበት እኮ ዋነኛው ነገር አንድ ስላመን ሁለት ደግሞ በተለያዩ ምክንያቶች እንጂ ያው በወጪ ምክንያት አይደለም። ገባችሁ አይደለ? እኔ ደግሞ ጓደኞቼ ናችሁ፣ ለእናንተ የሆነ ነገር ማድረግ ፈልጋለሁኝ። እንደ አጋጣሚ ሳስበው እንደ ጓደኝነቴ ብዬ ነው። ገባችሁ አይደለ? እንደ ጓደኝነቴ ምንም ነው ይሄ ለኔ ወደ ጓደኛ ከዚህም በላይ ታደርጋለህ። ነገ እኔ ሳገባ እኮ ወደሽው ሲሆን በግድሽ ትልቅኛለሽ። ገባችሁ አይደለ? እዛ ማሰብ ያለባችሁ ነገ እናንተ ያው ብድር እኮ ነው የምሰጣችሁ፣ ሳገባ ትመልሳላችሁ። የምር ግን እንደ ሀሳብ እኛ ከብሩ ይልቅ አንተ ብትመጣ ነው የሚሻለው ማለት ነው። ስለዚህ እኔ አልመጣም፣ እናንተ ግን ሂዱ ተዝናኑ ማለት ትንሽ ለኛ ይከብደናል፣ ይሄንን ለመቀበል ማለት ነው። ተረዳኸኝ? ለምን እንደ ሰው ስታስበው ትንሽ ይከብዳል። አንተ ለጓደኛ እኔ ባገባ ምንድን ነው የምታደርግልኝ? እስቲ እኔ ደስ ያለኝን ነገር አቅም የፈቀደውን ነገር አለ። እኔ አቅም የፈቀደውን ነገር ነው። ግን ደግሞ ከኔ አሳጥቼ ሳይሆን ተርፎኝ ነው ልሰጥ የምችለው አይደለ? ስለዚህ አንተ አሳጥቼ አይደለም የለም እያልከኝ ነው። የለም እያልኩ አልገባኝም። አሳጥቼ እኔ አልሄድም እናንተ ሄዱ እያልኩ ስለሆነ ነው። ኖ እኔ እኮ የምቀርበት ምክንያት እኮ ነገርኩህ እኮ አንድ ስላመመኝ፣ ሁለት ደግሞ በአንዳንድ በራሴ በሆኑ ምክንያቶች ነው እንጂ እኮ በአቅም ማጣት ተው እንጂ። አይ አቅምና እናሳይ እንዲያካውንታችን እንተያይ እንዲያካውንት ግን እውነት እንዳሳብ ግን ምን እንደማደርግ የእውነት ምን እንደማላውቅ ይሄ ምንም ምንም ገና እኮ ስመጡ ደግሞ ገና ተጀራኒ ብዙ ነገሮች አሉ፣ ብዙ ፕሮግራሞች አሉ ማለት ገና ከፊታችን እንደ ከፊታችን ብዙ ፕሮግራም እንዳለን ነገር ገባህ አይደለ? ጓደኛዬ ስለሆንክ እሷም ጓደኛዬ ስለሆንች እንደ ጓደኝነቴ ጊፍት መስጠት አለብኝ ብዬ ስላሰብኩ እኔ መቀበል አልችልም። የምር እንዳይደብር ግን እኔ ይደብረኛል። ካልተቀበልከኝ ነው አንጀምር አይደለም። ኧረ በጣም እውነት የሰው ልጅ ስጦታ ሲሰጥ አይ ነው፣ ግን የሰው ልጅ ስጦታ ሲሰጥ አይቀበልም አይባልም አይደለም። እውነት እንደ አንተ ሁሉም ነገር ካልተቀበላችሁኝ ጀስት በቃ ወይ ሰላም አልተፈጠረም በመሀላችን ወይ ደግሞ ይቅር አልተባባልንም ብዬ ነው የማስበው። ምክንያቱም ከኔ አልቀበልም ማለት የለባችሁም፣ ጓደኛችሁ ነኝ እኮ በዛብና ወይ ቀንሰው ችግር የለውም፣ ምንም ችግር የለውም። ስለዚህ ወይ ቀንሰው ወደፊት የዛኔ እኮ ይላል ሊጨምር ይችላል። አሁን አንተ እኔ በማገባበት ሰዓት ኬስ ቆርጥልኝ ዋጋ 200 300 ሊሆን ይችላል። ማን ያውቃል? ገባህ? እንደ ብድር ነው የሰጠው ማለት ይችላል። ትንሽ ነው ብለህ ነው? አሁን ትንሽ ነው ተቀበልኝ። የዛኔ አላስብም። ገባህ? አሁን እኔ ልክ ዱባይ ልንሄድ ነው ምናምን ስል ከባለቤቴ ጋር አራት ቲኬት እንዳታስቢ አውጪው እነ ሩታ ናቸው የሚቆርጡት፣ ከዛ ብዬ ሌላ ውጪ ላይ ነው የምገባው። ገባህ? ከእንደዛ ስለዚህ ግን አሁን እኔ ደስ እንዲለኝ ከፈለክ መሄዱ ይመስለኛል እና እነ ጽጌ ሄደው ደግሞ አንተ አለመሄድ ትንሽ ይጎረብጣል፣ እንደኔ ሀሳብ ማለት ነው። አዎ ባለፈው ካልሄድን ምናምን እያሉ ስለነበረ አይ ቲንክ የሚሄድ ሀሳብ አላቸው መሰለኝ። ስለዚህ ደስ ይላል ማለት ሁላችሁም እኔም ብኖር ደስ ይለኝ ነበር። ምክንያቱም ተሰብስበን አንድ ላይ ያን ቀን ማሳለፍ በጣም ደስ የሚል ነገር ነው። ገባችሁ አይደለ? ደህና ከሆንኩኝና ደግሞ እዚህ ማስተካከል ያለብኝ ነገር ከተስተካከለልኝ እናንተም ደግሞ ስጦታዬን ከተቀበላችሁና ከልባችሁ ይቅር ከተባባልን አይቀር እሱን የማስብበት ይሆናል። ከቤተሰቦቼ ጋር ማከርበታለሁ። ግን እናንተ የትኬት ወጪ አትወጡ። እኔ ዳኒ እያለሁ ስጦታዬን ተቀበሉ። እንዴ ጠርታለሁ። ጽጌንም ጠርታት ነበር ነው ወይስ ይዛለች? ያንቺ እኮ እየመጣች ነው መከመኪና ዋናለች። ግን አምናበታለች። እኔ አልሄድም አንቺ ትሄጃለሽ የእነሱን ትኬት እቆርጣለሁ ብለህ እሺ የምትለው አይመስለኝም። ትምጣና ከተስማማችበት ችግር የለውም። እሷ ሄዳ አንተ ሳትሄድ አይሆንም። አንደኛ ታውቃለህ፣ አሁን ትመጣለች ብዬ አላሰብኩም እና ሳያደረግጥ ቴክስት አድርጋላን ነው እዚህ እንደሆነ። ግን ትመጣለች ብዬ አላሰብኩም። እንግዲህ እብድ ሆነች ልጅ ነው። እንዴት ናችሁ? ደህና ነሽ? ነው አማማ እንዴት ነው? እንደተራ ሃይ እንዴት ነሽ? እንዴት ናችሁ ቤተሰቦች? ሰላም ናችሁ? ጽግሻ
ሀሳቡን ተስማምተሽበት ነው? ሀሳቡንም አልተስማማሁበትም። ነገራችሁ እኔ እኮ ገና የሚነግራችሁ መስሎኝ ነግሮናል። ግን ሀሳቡን አስማምቶሻል? እሱ ሳይሄድ ትኬት እንደቆረጠ ነገራችሁ አይደል? ለምን እናንተ ራሱ ባትስማሙ ደስ ይለኛል። በዚህ ሀሳብ ሁሉም አንተ እንድትሄድ ይፈልጋል ነው በተባጠቃለ ነው። እኔ እኮ ስላመመኝ ነው የማልሄደው። ገባሽ አይደለ? አሁን ይሄ ምክንያት ሊሆን አይችልም። አውቃለሁ ለምን እንደማትሄድ። ስለዚህ እኔ ብትሄድ ባይ ነኝ። ካልሆነ ደግሞ ይሄን ሀሳብ እናንተ ማጥቃው ስጦታው እኮ ከዚህ ጋር የሚገናኝ አይደለም። ትልሻል የስጦታ ሀሳቡ ልክ የጓደኝነት ግዴታ ነው። አንቺም ብዙ የጓደኝነት ግዴታ አለብሽ፣ እኔም የጓደኛ ግዴታ አለብኝ አይደል? ሲጋቡ ማድረግ ያለብን መስጠት ያለብን ስጦታዎች ምናምን ነገር አሉ። መተጋገዝም አለብን። ሶ እኔም እንደ ጓደኛነቴ ላግዛቸው እንተጋገዝ በሚለው ነው ይሄን ያሰብኩት። ይገባሽ አይደለ? አዎ ሀሳቡ ጥሩ አይደለም መጥፎ ነው ሀሳቡ እያልኩ አይደለም። ግን ደግሞ አንተ ቀርተህ እንደዚህ አይነት ነገሮችን ማድረጉ ጥሩ አይደለም። ስላልቻልኩኝ ነው። መቻል አለብህ እኮ። እሺ ከስጦታው በላይ የሚያስደስተኝ ነው አይደል? እኔም እንደዛ ብዬ ነው ማለት ትሄዳ እኔም ይሻላል ባይ ነኝ። ስለዚህ ሀሳብህ ምንድነው? እኛ ደግሞ ካደረግን ተቀበለም ነው ነገር። አዎ እንደዛ ነው መሆን ያለበት። ምክንያቱም ሰው ጎሎ ትልቅ የሆነ ነገር አተን ያንን ስጦታ በመስጠት እንትን ሆኖ አይደለም፣ ትልቅ ትንሽ ሆኖ አይደለም እኮ ስጦታው። ግን ደግሞ አንተ መሄድክ የበለጠ ጥቅም አለው፣ የበለጠ ይጠቅመናል። ስለዚህ አስብበት። አንተ ስታስበው ሁለቱ ደስታ ለማስደሰት ነው አይደል? ይሄን ስጦታ እየሰጣ ያለው ከዛ ደግሞ የበለጠ እነሱ ቢኖሩ ነው ብትኖር ነው ደስ የሚላቸው። ጥሩ ይመስላል። አዎ ይሄ ነገር እኔ ብቻዬን መከራከር ስላልቻልኩ ነገራችሁ እናንተ ዘው ተውጡት ብዬ እኮ። አይ እኛም ብዙ አልነው፣ ያው መናገር ያለብን ነገር ተናግረናል። እንግዲህ የራስህ ደግሞ ውሳኔ ቢሆን ሙሉ የተሻለ ነው። እሺ ችግር የለውም። ስጦታው አንተ ከሄድክ ኖርማል ነው። ስጦታው ብላላ በቃ ተቀብያለሁ ነው። ለስጦታው እንድንስማማ የሚሄድ ግዴታ ይጣልበት። እንዴ ማልካ አይደለም። አሪፍ ሀሳብ። እውነት ልክ አይደለም። እውነት ምርጥ ሀሳብ ነው። ካልሄድክ እንቀበልም፣ ሄድክ እንቀበላለን። በቃ ስለዚህ ያስማማል። ሁላችንም ደስተኛ የሚያደርገንም እነሱ ሰርግ ላይ በመገኘታቸው። እኔማ ደስ ይለኛል እኮ የማልገኝባቸው አንዳንድ ምክንያቶች አሉ ነው እንጂ እኮ ምክንያቱ ደግሞ ሰማኝ አይደለም። ያመጣው ምክንያት አሞ ከሆነ ገና ቀናቶች አሉ አይደለ? 7 ቀን ይቀራል። አይ ቲንክ ከተሻለኝ እኮ መጀመሪያም እኮ ብያቸዋለሁ። ከተሻለኝ እኮ ሄዳለሁ ብያለሁ አይደል? አይ ተሽሏል። ደህና ግን እዛ የሰርግ ፕሮግራም ላይ ታምሜ ምናምን ነገር መረበሽ አልፈልግም። ችግር የለውም። ያን ያህል ህመምህ የሚረብሽ ነገር አይደለም። አዎ ግልጽ ነገር ነው እያወራችሁ ያለች። ትክክል ነች ባይ ነኝ። እዛ ደግሞ ሐኪም ቤት አለ። ጥሩ ሐኪም ቤቶች አሉ ከዚህ የተሻሉ። አይ እንትን ነው እኔ ልጋፋ አልፈልግም። ያው እንደ ፍላጎትህ አድርግ። ማድረግ ፈልገውን ነገር እንደ ፍላጎትህ አድርግ። ግን ደግሞ ሀሳብ ነው የሰጠሁት። ያው የሰው ልጅ ሀሳብ አይከለከልም አይደል? ስለዚህ ደግሞ በዚህ ሰዓት ደግሞ ብትሄድ አየሩም አሪፍ ነው ተብያለሁኝ። አዎ እዚህ ደግሞ ይበርዳል። እዛ አሪፍ ነው አየሩ በዚህ ሰዓት። ስማማለህ ወይስ እናንተ ስጦታዬን ትቀበሉኛላችሁ? እንቀበላለን። ግን ትሄዳለህ አትሄድም? አሁን እኛ ይደብራል። አገባክ እኛ እየተዝናናን ብር ሰጥተን እኛ ግን ደግሞ አንተ ሳትመጣ ጋር ትንሽ ይደብራል። የትኛውም ሰው እንደ ሰውኛ ስናስበው ሼም ነው አይደል? ለዛ ነው ዳኒ ከሄደ ደግሞ እኔ የዳኒ ትኬት ወጪ እሸፍናለሁ እንዴ። ጽጌ ማልቀበልሽ መስሎሽ ያፎ ለብታ በምን አይታሽም? ማልቀበልሽ መስሎሽ? አንተ ብቻ ለመሄድ አስብ እንጂ የትኬቱን እኔ እሸፍናለሁ። ችግር የለም። ስለዚህ ተስማማ። በቃ ምንድነው ነገሩን ቀለል አድርገውና በቃ እኛም ደስተኛ እንሁን፣ ፈታ እንበል። አዎ ደስተኛ እንሁን። እነሱ ከራሳቸው እየመጣ ደስተኛ እንሁን፣ ፈታ እንበል ብትኖር ደስ ይላል ካሉክ ለናስጨንቃት ነው ዱባይ እኮ ሰብሰብ ብለን ከሄድን ዱባይ ትጨነቃለች። ምንም አትሆንም። ዱባይ ከመጣው ያወረብሻል ማለት በሌላ ጉዳይ አይደለም፣ ግን ከተማዋንም በጣም በጣም ይመስለኛል ዞር ዞር እያለን ግድ ነው የተራሱ ፋይሎችን እያስታወሱ ደግሞ ያው አንድ በማልሄድበት ምክንያት ፍቅሬ እንዳይቀሰቀስ ነው። ልጄ ይዛ እንደምትኖር ታውቃላችሁ። የምትኖረው እዛ ነውና ያው ሳገኛት ፍቅሬ እንዳይቀሰቀስ ብዬ እኮ እንዴ አንተ ሁሉንም ነው እንዴ?
አይ መጀመሪያ ከዲጂ ነበር ፍቅር ያዘው ሶ አሁን ሲያያት ምናምን በየጊዜው ነው የሚቀያየረው ተቃይሮ ሳይሆን መጀመሪያ አይደል እንዳየር ንብረት ሆኖ ነው ፍቅር ይዞት ሆኖ የሚለቀኝ እኔ እንደ ጉንፋን ነው ቶሎ በሳምንቱ የሳምንት ነው ጥሩ ጉንፋን ማለት ፍቅር ቶሎ ይዞት ሆኖ ነው የሚለቀኝ እንደ ጉንፋን ነው ቶሎ ይዞት ሆኖ የሚለቀኝ እንግዲህ አሁን እዛ ከወሰዳችሁኝ ምናልባት እኔም እዛው ላገባ እችላለሁ ትናንሽ ሰርጎች አይጠፉም ይባላል። ጥሩ አጋጣሚ እኮ ነው ታዲያ። ደስ ይላል ካገባም ደስ ይላል። ቅር ካላላሽ ነው ምን ነው ጽጌ ቅር ያለሽ ይመስላል። ኧረ እኔ ቅር አላለኝም። ካልሄድክም ችግር የለውም። ካልሄድክም አላለች ላገባ ነው ካልሄድም ችግር የለውም። በቃ ምንም ማድረግ አይቻልም። እኛ ግን ዱባይ እንገናኛለን ጋይስ፣ ፈታ እንላለን እና ምን ካልሄድክ እያልሽው ነበር። በቃ ካልሄደ ተው እባክህ እንዴ ለምን ከዲጄሊ ጋር ተገናኝታ ታውቃለች ጽጌ? አዎ ፒስ ነን እኮ አሁን ግን ደግሞ ያው መቼም አይለቅም በሚለው አዩ በቃ አይኖይስ እንዴ ስለዚህ ተስማምታለን መሄድ አይ ግን ፕሮሚስ ይባላል እዚህ ፕሮሚስ ካልገባልን እዚሁ በኦዲየንስ ፊት በእኛም ፊት ቃል ግባለን ካልሆነ ግን ኦዲየንስንም መናቅ ነው እነሱንም መናቅ ነው የኔንም ገንዘብ መናቅ ነው እሺ ያው እናንተ ስጦታውን ከተቀበላችሁ እና ከልብ ጓደኝነታችን ከልብ ሆኗል ማለት ንጽት ብሏል መሀላችን ብዬ አስባለሁና ትኬቱን ከተቀበላችሁ ሄዳለሁ ቃል ገባለሁ ሀቢቢ ካምቱ ዱባይ ቃል ገባለሁ ነው ትሄዳለህ ኧረ እግዚአብሔር ዳንሳ ገንዘብ እንዳወጣ ነው እንጂ ወይስ መሄዱን ፈልጋለሁ በቃ ጽጌ ካወጣችማ እንደው የቀረ ይቀራል እሄዳለሁ አንዴ በቃ አሟልጫት ታወጣለህ ብለን ታወጣለህ ከቻልን ማፍጠር እንችላለን እንደዛ ከሆነ ቀኑን ይቻላል አዎ ግሩፕ ይሰብሰብና ሁላችንም ማድረግ እንዳለብን የት እንደምናፈናም ያለውን ነገር ዝግጅቶቻችንን እንጀምራለን ማለት ነው። እንግዲህ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ዝግጅት ቪዲዮዎች ናቸው የሚኖሩት ያ ፈጣሪ ያውቃል። ለማንኛውም እንግዲህ እንዳለምሩ ኩሩ ተያይዞ ነው የሚመጣው። እንግዲህ እዛ ያላችሁ ኢትዮጵያኖች እናንተ ስትመጡ እንደምንቀበላችሁ እንደ ተቀባይነታችን እንግዲህ እናንተም ጥሩ አቀባበል ታርጉልናላችሁ ብለን እናስባለን። በሚገባ አይደለ? አዎ እንዳንደነባበር ምክንያቱም ብዙ ነገር አዲስ ይሆንበት በተለይ ጽጌ ብዙ ነገር ያደነባብራታል። እንዳጠፋ እንግዲህ እንጠብቃታለን። ሁላችሁ እንግዲህ ዱባይ እንገናኝ። ስለዚህ ተስማምተናል ማለት በጃኔ በቃ እንግዲህ የቀወጥነው ነው ገባ እንግዲህ እንመጣለን ማለት ነው። ዱባይ ላይ አሪፍ ጊዜ ቆይታ ይኖራል ማለት ነው። ይሄን ቀን በማየቴ በጣም ደስተኛ ነኝ። ማለት ለመናገር ዳንሽ የሚል አይመስለኝም ነበር ሁኔታው ግን እሺ ስላላችሁ እናንተ በጣም ቴንክ ማለት አዎ ደስ ብሎኛል። ስለዚህ ሙሽሪትና ሙሽራ ነው ዝበገኝ ዛሬ